ሩታዬ ስለነገር እናወራለን። ግን ደግሞ አንተ ዘሩ ቀለጠ ትላላችሁ። ድራማ ሰርቼ ነበረ። ድራማን እየገባችሁ ወደኋላ እውልኝ። ዛሬ ሩታዬ በአዲሱ ፍቅረኛዋ ጋራ አበባ ተቀብላ ምናምን መታልና ላይ የነገውን ቪዲዮ የጓጓ ሰው ላይክ እያደረጋችሁ ይሄን ቪዲዮ የነገውን የአብርሽን አክሽን ለማየት የጓጓ ላይክ ላይ ምናምን አያት ነበርና አሁን ከተቀበለችኝ ቤቷ እየሄድን ነው። ከተቀበለችኝ ከነ ልጇ ተቀብዬ እንቺ ለወስዳት ራሴ ፕሮሰስ ጨርሻለሁ እና ሩታዬ ፍቅሬን ከተቀበለች ከነ ልጇ አንደላቅቄ ሁሉን ነገር ጨርሼ አውሮፓ ልወስዳት ነው የመጣሁት። እየሄድን ነው ወደ ቤቷ። የሚፈጠረውን ነገር ለወዳጆቿ ሁሉ ደስታ ልሰጣት ነው የመጣሁት። ያው አክቹዋሊ በአካል ብዙ ጊዜ ተገናኝተው አያውቁም። ጭራሽ በቴክስት አንድ ሁለቴ አውርተዋል። ያው የልቧን ነግረዋለች፣ እሱም የልቧን አውርተዋል። የልቡን አውርተዋታል። መቼም አይደለም ሩታዬ ካልተሳሳትኩ ይኸውልሽ ምን መሰለሽ፣ አሁን ባጭሩ ልንገርሽ እና ሞር ሰርፕራይዝ ማድረግሽ ነው ያሉት። ይኸውልህ ደስታ እንደዛ አይደለም ማለቴ ነገሮች በአንዴ እንደዚህ እንዴት ሊሆን ይችላሉ? አንደኛ ነገር ካለሽበት ነገር አንጻር እኮ ገብቶሻል። ከዚህ በላይ ማዘን መሰቃየት የለብሽ። እዛ ነው ሁሉን ነገር እያፈጠኑት ያሉት ነው ማለት ከዚህ በኋላ እኔ ህይወት ውስጥ ሀዘን ምናምን አይኖርም። እውነቱን ስነግርህ ግን ደግሞ እኔ እናንተም የሚያወራ ነው በዚህ ልክ ያቀራርበናል ብዬ አላስብም። የሚያወራ ነው ወሬ መልስ አይመለስም እኮ ወደ ውሳኔ በደንብ እየነገረሽ ነው። አክቹዋሊ ባይዘወይ ማለት ነው መንገድ ነገሮችን እስከጀመርኩኝ ድረስ እንደገና ሌላ አዲስ ነገር ደግሞ ከሱ ጋር ፍቅር በት እሱ እስካለ ድረስ የሚታይ ነገር እና ያ ነገር ለዛ ነገር መልስ ሆናሉ ብዬ ነው የመጣሁት። ውጭ ውስጥ ቆንጆ ትምህርት ቤት እየተማረ ምናምን ቆንጆ ላይፍ ይኖራል ብዬ አስባለሁ። አስመሳይና አሽሟጣጭ ሰው ነው እና እይታ የሚያገኘው። ዛሬ በሩታ ቤት ተለቀቀው ቪዲዮ ምንም ደስ አላለኝም። እኔ ለምን ብትሉ ውሸት እንዳለን የድራማውን አስነቁበት፣ በቃ ተጫወቱበት። እስከ ዛሬ አብርሽ ጠብቆ የያዘውን ድራማ አበላሹት፣ ክትክት አደረጉት። በቃ አቤት አብርሽ መጥቷል። እንግዲህ ነገ ምን ይሆን የሚለቁት? ምን አይነት ቪዲዮ እንደሚመጣልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቼላችኋለሁ። እንግዲህ ተሩታ ቤት ቪዲዮ ተለቋል። አዲስ ፍቅረኛ መጣላት ተብሎ ከነ ልጇ ውጭ ሀገር ይዟት የሚሄድ ሩታዬም እንግዲህ እኔ በራሴ በኩል ጨርሻለሁ፣ ትንሽ ጊዜ ነው የሚወስድብኝ። ይሄ ምን እያልክ ነው? በአየር የሚሆን ነገር የለም ብላ መልስ ሰጥታለች ማለት ነው። አብርሽም ከኋላ ገብቷል። ነገ የሚለቀቀውን ቪዲዮ በጉጉት እንጠብቃለን። እኛ የመዳም ቅመሞች ያው ጅሎች አይደለም፣ ከብት እኮ ነን እኛ። ድራማ ሰርቼ ነበር፣ ለምን አላያችሁልኝም? ገብታችሁ እያስመሰሉ እንደሚጫወቱባችሁ እኮ ልንሰራው ነበር። እኛ አላወቅንበትም ማለት የሆነ ሳቅ ያዘንና ነው እንጂ ማለት ነው። መቁረጥ ፈልጌ ነበር፣ ግን እኔ ህይወት ስላለኝ ህይወቴ እንዳያበላሽብኝ ብዬ ነው ያሳቄ የጨመርኩት እንጂ አውቄ ነው ሳልቆርጠው የላኩትበት ምክንያት እኔ ትዳሬ እንዳይናጋብኝ ፈርቼ ነው ማለት ነው። ያን ቪዲዮ ሙሉ ሲታይ ጨዋታ እንደሆነ ስለሚያስታውቅ ማለት ነው። ስለዚህ ለዛ ብዬ ነው ያልቆረጥኩት እንጂ በስተት አይደለም የገባው ማለት ነው። አንዳንድ ሰው ለምን አልቆረጥሽውም መሀል ላይ ስቀሻል መድረሻ አላችሁ። እኔ እኮ የባለትዳር ሴት የልጆች እናት ነኝ። ይሄን ነገር ለመስራት የተገደድኩት ብዙ ሰዎች ድራማ አይደለም አብርሽና ተያያዙት ጠብ ነው፣ እሱ ሌላ ሊያገባ ነው፣ እሷም ሌላ ህይወት ልመሰረት ነው ብላችሁ የምትሉ ያው ሚዲያ ላይ የሚወራውን እነሱ በቻናላቸው ያመጡታልና ያን ነገር ለማሳየት ብዬ ዛሬ ቻናል ገባ እያላችሁ ወደ ኋላ ተመለስ ብላችሁ ቀን የለቀኩት ቪዲዮ ላይ እየገባችሁ ፈታ በሉ፣ ሳቁ። የሚያስቅ ቪዲዮ ነው የጫነው፣ በጣም ያስቃል። በቃ ፈታ በሉ ማለት ነው። እና አብርሽና ሩታ ዞሮ ነገ ተነገ ወዲያ ህይወታቸውን በመንገድ እንደሚመሩት ራሳቸው ያውቃሉ ማለት ነው። እሱም ከዛች ይላላጣል፣ ፕራንክ ይላል፣ እዚቻም ከወዲህ በሌላ በቃ ተለያዩ ማለት ነው። በስራ በኩል በስራ የግላቸው ሊሰሩ
እሱም የዛች ጋር እሷም ሌላ ጋራ ለመስራት ያው ቁጥር 1 ተጀምሯል ዛሬ ማለት ነው። ላይክ ሰብስክራይብ ያደረጋችሁ ውድ ፋሚሊዎቼ ቪዲዮዬን የመጨረሻ ቅድም በቀን የለቀኩትን ቪዲዮ እየገባችሁ ላይክ አድርጉልኝ፣ አበረታቴ። አሪፍ ቪዲዮ ነው። 18 ደቂቃ ነው የቀዳነው እናንተ ጎረቤቶቼ ጋር ማለት ነው። በደምብ ደስ የሚል ማለት የሚያስቅ በእውነት ፋሚሊ። እኛ ከአስመሳይ ዩቲዩበሮች ምን አለን? እኛንስ ያሳድጉን። እኛ አዳዲስ ያሊ አሁን ለራሱ እንሰራለን። ነገ ተነገ ወዲያ የምንለቀው ቪዲዮ አለን ማለት ነው። ዛሬ ሩታዬ ስለመጣ በቤቷ ያው የሷ ሱስ ስላለብኝ የሷ አድናቂ ስለነበርኩኝ በሷ ልምጣ ብዬ ነው እንጂ ቪዲዮ አለን። እየገባችሁ ሰብስክራይብ ያደረጋችሁ ፋፊ ይሄን ስሪ በቃ ለመዳሞች ቅመሞች የሚያስተምር የምትሉ ኮሜንት ላይ ጻፉ። እኔ ለመስራት ምንም አይገድበኝም። ለምን ብትሉ እኔ ነፃ ሴት ነኝ። ነፃነት ያለኝ በነፃነት የምተማመን በራሴ የምተማመን ፋፊ ወለየዋ በቃ ስፔክት አለኝ። ለማንኛውም ሰው የምኖረው ተመካከሬ ነው ከህይወቴን ማለት ነው። የግል የሚባል ነገር የለም። እኔ ጋር ከባሌ ጋር ከልጆቼ ጋር ከራሴ ጋር ተመካክሬ የምኖር ሴት ነኝ። ግልጽ ማለት ነው። ነጭ ወረቀት ታውቃላችሁ? እኔ ነጭ ወረቀት ነኝ። እኔ ጋር ድብብቅ ነገር የለም። ህይወት ይቀጥላል። ተደባብቆ ህይወት አይዘልቅም። ፍቅር ነፃነትን፣ አንድነትን፣ ምክክርን፣ መተሳሰብን ይፈልጋል። ፍቅር ላይ መተሳሰብ ከሌለ አንድነት ከሌለ በቃ ስነ ምግባራችሁ ያላማረ ከሆነ ከመጀመሪያው ትዳራችሁ ብትዘሉለት ብታሽቃብጡለት ምን ብትሉለት አይረባም። እኔ አልሐምዱሊላህ 21 ዓመቴ ነው። አልሐምዱሊላህ እኔ ምንም በውስጤ ምንም ነገር ኖሮ አያውቅም። ሸር ምናምን እንደዚህ ሰው ልጅ ይጎዳኛል አንድ ቀን አስቤ አላውቅም። አሁንም ደስተኛ ነኝ ማለት ነው። አብርሽና ሩታን በማድነቅበት ሰዓት እኔ ተጠቅሜያለሁ እንጂ አልተጎዳሁም። በአሁን ሰዓት እኔ ጥሩ ደረጃ ላይ ነው ያለሁት አልሐምዱሊላህ። እናንተ ግን ላይክ ሰብስክራይብ ያደረጋችሁ ቪዲዮዬን እስከ መጨረሻ አይታችሁ አጭር ቪዲዮ ልለቅላችሁ ነው። አሁን ቀጣይ ደግሞ ድራማው ይቀጥላል ማለት ነው። በፋፊ ቤት አብርሽና ሩታም ይቀጥላሉ፣ ፋፊ ትቀጥላለች። ከነሱ ውጭ አንዳንድ ጊዜ ወጣ እያልኩኝ እንደምሰራላችሁ ብዙ ዩቲዩበሮች እያፈራሁ ነው። በስሬ ሼር አደርግላችኋለሁ። እየገባችሁ ሰብስክራይብ እያደረጋችሁ አበረታቱን። ማለትም ደፋር ሴት እንደዚህ ካለች እኔ ሼር አደርግላችኋለሁ። ምንም ደካማ እይታ ቢኖረኝም ለምን 100 ሰው አያችሁም በእኔ ላይ እናንተ ተጠቃሚ ነው የምትሆኑት ማለት ነው። ቢያንስ አንድ ሰው ለማወቅ እንኳን ዩቲዩባችሁ ሼር ማድረግ ይፈልጋል። ሼር ካልተደረገላችሁ ምንም እይታ አይኖረውም፣ ያለፋችኋል በጣም እና የምትከፍቱ ካላችሁ የምትፈልጉ ካላችሁ ፋፊ ጋራ እየመጣችሁ ሎኬሽን እልክላችኋለሁ። እኔ ከፍትላችኋለሁ፣ ችግር የለብኝም ማለት ነው። ላይክ ሰብስክራይብ አድርጉ። ዛሬ ሩታዬ እንግዲህ ከአዲሱ ፍቅረኛዋ መታለይ ማለት ነው። ምንድነው በአንድ ጊዜ ሆነ ሁሉ ነገር ዱብዳ ሆነ፣ ደንግጫለሁ፣ መድረሽ ምናምን እያለች ነው። አበባ ስለተቀበለች ያልደነ እኔ ዛሬ የማልተቸው ምክንያት ኒካ የላትም፣ ነፃ ሴት ናት። ያው ያባዋራ ቤት ነው ማለት አይቻልም። ለምን ተፋተዋል? በሚዲያ ፊት ሚስት አይደለችም ስላለ እሷ መሰደብ የለባትም ብዬ አስባለሁ። ግን ይሰርቧታል እርግጠኛ ነኝ ዛሬ። ነገር ግን እሷ በአሁኑ ሰዓት ተረጋግታ እንደ አይነት ስራ ባትሰራ ስንት አይነት ስራ ከቤተሰብ ከጓደኛ ጋር ብትመጣ እነ ጽጌ ጋር ገጠም ብላ ብትመጣ እይታ ይኖራታል። ራሷን ብታስከብር እስከዛሬ ራሷን ለማስከበር በሄደችበት መንገድ ተመችቶናል። ዛሬ ደግሞ ወሄንን ወንድሟን ብታርቅ የሱ ምክርም የሱ ቅድም አስተሳሰብ ምን አይመቸኝም። ወደዳችሁ ጠላችሁ የሩታ ወንድም የሚባለው ዘመድ የሚባለው ሰውዬ ልጁን አልወደውም። እኔ አልወደውም። ሀቂቃ ነው የምላችሁ። እኔ እንደ አይነት ሰው አይቼም ሰምቼም አላውቅም። ማለትም አብርሽ በሚሰራው ስራ ትክክል ነው ብላችሁ እንዳታስቡ። ንግግሩ ቶሎ ችኩር ሲል ሴት ልጅ በችኮላ ህይወት ውስጥ አትገባም። ተረጋግታ ቆም ብላ አስባ ልቧን ጠግና ነው እንጂ ዝም ብሎ እንደ ኢትዮጵያ ፍቅር ግን ዋይፋይ ነው እንደ ፋሚሊ ዋይፋይ ያደረገው እኮ የሩታ ወንድም። ከዛ ስብራት ሳትወጣ እንደገና ሌላ ስብራት ውስጥ ያቀርብ። አብርሽ እንኳን እሺ እያስመሰለ ነው። እንኳን ለሌላ ሴት አይደለም ለሩታ ፍቅር እንኳን በደንብ ሰጥቶ አያውቅም። አብርሽ ፍቅር አያውቅም። የፍቅር ሰው ሳይሆን የዶላር ሰው ነው። አሁንም በዶላር ከሴቶች ጋር ለማሽቃበጥ ነው የሚፈልገው። ነገም ተነገ ወዲያም አይጠጠትም። አብርሽን ጸባይን ለምጄዋለሁ። እሱ ከሴቶችን ብዬ እያመጣሁን ገና ከሄርሜላ ላይ በጣም ብዙ ሴት ይመጣሉ። ፋፊ ምን አለ ይተላላችሁ። ይሄ ምንድነው? ስራ ነው በቃ። እኛ አብርሽ እንደዚህ ሲሰራ እኮ ነው የማሽቃብጠው። አንዳንድ ጊዜ መሰራችሁ ለኛ አይዲያችን ነው። ሩታ እንደዚህ ስታረግ ነው እስከዛሬ አሁን ሩታ የጀግና ምናምን ምለው አይዲያ ናቸው በቃ።
ሌላ ነገር ምንም የተፈጠረ መሀላቸው ነገር የለም። ይቀጥላል ገና ጠብቆ ወደፊት። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ አያችሁ አበረታቱኝ ማለት ነው። ፋፊ ወልየዋ ድራማ ጀምራለች ማለት ነው። ወደ ኋላ መለስ ብላችሁ ቪዲዮን ቀን ላይ የለቀኩትን ቪዲዮ ብታዩት በጣም ነው የምትስቁት። መግቢያ ላይ ሳይሆን ወደ መሀል ላይ ስትገቡ ወንድም አምጥተን ምናምን ፈታ ብለንበታል። እኛ ስቀናል። በቴሌቪዥን አይተን በጣም ትንሰዳደብ ምናምን እንዴት ደስ እንደሚል ብታው ገብታችሁ ፋፊ ወልየዋን ወደ ታይ ዝቅ ብላችሁ ቀን ላይ የለቀኩት ቪዲዮ ገብታችሁ ብታበረታቱ በጣም ደስ ይለኛል። እወዳችኋለሁ። ላይክ ሰብስክራይብ አድርጉ። የሩታ እና አብርሽ አድናቂዎች ላይክ አድርጉ። እወዳችኋለሁ።